ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። ጋብቻ በፍቺ ከተጠናቀቀ በኋላ በምን ያህል ጊዜ የጋራ ንብረት ክፍፍል መደረግ ይኖርበታል? ምክንያቱም በግልጽ በቤተሰብ ሕጉ ላይ የተቀመጠ ጊዜ ገደብ ስለሌለ በምን ያክል ጊዜ የሚለው ጊዜ ገደብ አለው ወይንስ የለውም የሚለው ለብዙዎች ጥያቄ ሲሆን ታዝቤያለሁ። በዛሬው ቪዲዮ ይህንን ግልጽ እናደርጋለን። በተጨማሪም አንደኛው ተጋቢ ቢሞት የእርሱ ወራሾች በህይወት ካለው ተጋቢ ላይ በምን ያክል ጊዜ የውርስ ሀብቱን ሊጠይቁ ይችላሉ የሚለውን አብረን የምናይ ይሆናል። ቀጥታ ወደ ነጥባችን እንሂድ። የመጀመሪያውን ነጥብ በተመለከተ ጋብቻ በፍቺ ከፈረሰ በኋላ አንደኛው ተጋቢ በምን ያክል ጊዜ ውስጥ የጋራ ሀብት ሊጠይቅ ይችላል የሚለውን በተመለከተ እንዳልኩት በቤተሰብ ህጉ ላይ በግልጽ የተቀመጠ ነገር ባይኖርም ሊወሰድ የሚገባው ወይም ሊያዝ የሚገባው የይርጋ ጊዜ ግን 10 ዓመት መሆኑን የፌዴራል ሰበር ሰሚ ችሎት በመዝገብ ቁጥር 25664 ላይ አስገዳጅ ውሳኔ ሰጥቶበታል። ይህ እንግዲህ ጋብቻው በፍቺ ሲጠናቀቅ ብቻ ሳይሆን አንደኛው ተጋቢ በህይወት ሲያልፍ ወራሾች በህይወት ካለው ተጋቢ መጠየቅ የሚችሉበትን የጊዜ ገደብም የሚጠቁም ነው። ስለዚህ በ10 ዓመት ውስጥ ክስ ቀርቦ ሊጠየቅ ይገባል ነው። ካልሆነ ያው በይርጋ የሚታገድ ነው የሚሆነው። ከዚሁ ጋር ተያይዞ አንድ ባልና ሚስት ለረጅም ጊዜያት ከ10 ዓመት በላይ ሊሆን ይችላል በፍርድ ቤት ፍቺ ሳይፈጽሙ ነገር ግን ተለያይቶ ቢቆዩ እንደተለያዩ አይቆጠርም። ማለትም በሁኔታ ጋብቻን የማፍረስ ወይም ዲፋክቶ ዳይቮርስ በኢትዮጵያ ውስጥ ተቀባይነት እንደሌለው የሚታወቅ ነው። ስለዚህ በእንደዚህ አይነት ሁኔታ የተለያዩ ባልና ሚስት ተለያይተውም ቢሆን ያፈሩት ንብረት ካለ በጋብቻ ውስጥ እንደተፈራ ንብረት ስለሚቆጠር በማናቸውም ጊዜ የጋራ ንብረት ጥያቄ ማቅረብ ይችላሉ የሚል ነው ያለው። ይህም የፌዴሬሽን ምክር ቤት ሰኔ 3 2012 ዓ.ም በሰጠው ህገ መንግስታዊ ትርጉም ላይ የተመላከተ ነው ማለት ነው። ስለዚህ ለረጅም ጊዜ ተለያይተው የቆዩ ባልና ሚስት ነገር ግን በፍርድ ቤት ፍቺ ያልፈጸሙትን በተመለከተ የንብረት ክርክር የይርጋ ጊዜ እንደሌለው በማንኛውም ጊዜ ሊጠየቅ እንደሚችል ነው እንግዲህ ህገ መንግስታዊ ትርጉም አብሮ የተሰጠበት። ስለዚህ ዛሬ አጠር ያለ ነገር ግን ደግሞ ብዙዎች ጥያቄ ሲያነሱበት የምሰማው ነጥብ ላይ ነው ማብራሪያ የሰጠኋችሁ። በዛሬው ቪዲዮ አዲስ የህግ መረጃ እንዳገኛችሁ አምናለሁ። ከቀናት በኋላ መለሳለሁ። መልካም ጊዜ